ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሳ ይገባዋል። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታልና፣ ስለ እኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ጤነኞች ሐኪም አያስፈልጋቸውም፣ ሕመምተኞች ግን ያሻቸዋል። ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። ስለ እግዚአብሔር መንግሥት ንገረን፣ ሌላስ ትነግረናለህ? አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ አያገኘውም፣ ብልም ደግሞ አያጠፋው። መዝገባችሁ ባለበት ልባችሁ በዚያ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል። ተመልከት፣ ዳነች። ድንቅ ነው፣ ተፈወሰች። ናናይ ጌታ ሆይ ክበርልኝ። 18 ዓመት ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ አሳ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ጴጥሮስ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ።
ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠም። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ፣ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው።